ከ9 ዓመት እስከ 11 ዓመት የምትገመት ታዳጊ መማር በቤተሰቦቿ መጠበቅ ሲገባት ይሄን ለሚያክል ጠብደል ጎረምሳ በቤተክርስቲያን ካህናት ተድራለች። አሽስፒድ ትራንትና ወደ ቤተክርስቲያን የገባው ክርስትና ሊቀበል አይደለም። ለምንድነው ቤተክርስቲያን ሰዎች ወጥተው ያሾረጎዱት? ማሾርጎድ ነው ምለው እኔ። ቤተክርስቲያን ኃጢአተኞችን ትቀበላለች። ኃጢአተኞች የምትቀበለው እኮ ለመዳበሪያ ለማላገጫና ጊዜ ለማሳለፊያ አይደለም። እጅግ ብዙ እስላማዊ ተግባራትን በመፈጸም ለእስላማዊ ካልቸር የሚሰጠው ቦታ ይበልጣል። አንገቱ ላይ መስቀል የለ። ክርስቲያን አይሾ ስፒድ መጣ። የቅዱስ ካቴድራል ቤተክርስቲያን ካህናት መስቀል ይዘው ተቀበሉት። የቢዮንሴ ታሪክ ተደገመ። ያን የሷም የመጣች ጊዜ የካህናት ማዕት ተሰብስበው ሀገሯ ላይ ዘፋኝ እዚህም የመጣችው ለመዝፈን ሄዳም ምትዘፍን የራቁት ዳንሰር ጨፋሪ ሌላ ምንም የተለየ ቁም ነገር ልትሰራ ያለመጣችን ሴት በዛ ደረጃ በቄሶች ተከባ አጉል የሆነ ነገር ሲደረግላት እሷን ማክበር ወይስ እምነቱን መናቅ? አሁን አይሾ ስፒድ ዩቲዩበር ነው፣ ላይቭ ስትሪመር ነው። ከዛ ውጪ መንፈሳዊ ሰው አይደለም። እንደውም ዓለም ላይ ጉግል ብታደርጉ ሻሃዳ እንደያዘ እጅግ ብዙ እስላማዊ ተግባራትን በመፈጸም ለእስላማዊ ካልቸር የሚሰጠው ቦታ ይበልጣል። አንገቱ ላይ መስቀል የለ። ክርስቲያን ነኝ ብሎ በአዋጅ አያውጅ። ቄሶች እዛች ጋር ተሰብስበው እንካ መስቀሉን ተሳለም፣ እንካ ይሄንን ሳመው፣ እንካ ይሄንን ያዘው እያሉ በዛ ደረጃ ማለት ሃይማኖት አይደለም ወይስ እኛ የሌለውን ቦታ ሰተን ነው እንዴት ብለን እንድንገረም ያደረጋችሁን? ውጤቱንም አየነው። ገባና ቤተክርስቲያኑ ላይ ዘለለበት፣ አዜመበት፣ አንጎራጎረበት። ሌላ ጉዳይ ውስጥ ነበር። እዛ ሃይማኖት ተከታይ ቢሆን ነው መስቀሉን ሲመለከት አያውቀውም ነበር ብላችሁ ታስባላችሁ? ማለት ራሱ ሄዶ ሁኔታውን ተግባራቱን ለመፈጸም ዝግጁ ነው። ዞሮ ምንድነው የሚሉኝ እነዚህ ሰዎች እኮ ነው ሲል ነበር። ምንድነው አርግ እያሉኝ ያሉት? መስቀሉ የሚሰጡት ይመስለዋል። መልሰው ደግሞ እንካ ለግንባርህ ነው፣ እንካ ተሳለመው፣ እንካ ሳመው እያሉ ሲሉት ግራ ሲጋባ ነበር። ማለት እዛ ውስጥ እኮ ያከበረው ለመፈለግነትም እንዳለ መርዳት ከባድ አይደለም። ራሱን ለማሳየት ለመፈመስ፣ ሀገርን ለማስተዋወቅ እንደዛ በሚጋጋጥ ማህበረሰብ መካከል ተሰልፎ ቦታ ይዞ እኛንም ይሄን ብለው በሃይማኖት አባት ደረጃ የቄሶች ማዕት በዛ ደረጃ ተሰብስበው ስናይ በጣም ገርሞናል። ምን ለማለት ነው? አልሐምዱሊላህ we are muslim። አሽስፒድ ትራንትና ወደ ቤተክርስቲያን የገባው ክርስትና ሊቀበል አይደለም። ለምንድነው ቤተክርስቲያን ሰዎች ወጥተው ያሾረጎዱት? ማሾርጎድ ነው ምለው እኔ። ቤተክርስቲያን ኃጢአተኞችን ትቀበላለች። ኃጢአተኞች የምትቀበለው እኮ ለመዳበሪያ ለማላገጫና ጊዜ ለማሳለፊያ አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያደረገው ድርጊት እጅግ በጣም አሳፋሪ፣ መዝለል፣ መጨፈር፣ ኦቨርአክቶች፣ በጣም ጋጠወጥነት የተሞላበት ድርጊት እጅግ በጣም ያበሳጨኝና ያናደደኝ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በፊት ቢዮንሴ ስትመጣ ጳጳሳትና ፓትርያርክ ነው ወጥቶ የተቀበለ። የቤተክርስቲያን ንዋያተ ቅድሳት ጥላ ሁሉ መስቀል ሁሉ ተይዞ ታምረ ማርያም ለዚህ ለቅዱስ መጽሐፍ በወርቅ የተለበጠ ቅዱስ መጽሐፍ ነው የወርቁ መስቀል ሁሉ ይዘን የተቀበልነ ምን ስለሆነ ነው ብሎ ህዝቡ ተቆጥቶ ነበር። ምክንያቱም እሷ ከሌላ ምእመን በምንድነው የምትለየው? ጭራሽ ኦርቶዶክሳዊ አይደለችም። ጭራሽ የጥልቁ አባል እንደሆነች በዓለም የሚታወቅ ነገር ነው። ለምንድነው ቤተክርስቲያን ሰዎች ወጥተው ያሾረጎዱት? ማሾርጎድ ነው ምለው እኔ። ማሾርጎድ ነው ምለው። ምን ቤት ነው? ቤተክርስቲያን ኃጢአተኞችን ትቀበላለች። ኃጢአተኞች የምትቀበለው እኮ ለመዳበሪያ ለማላገጫና ጊዜ ለማሳለፊያ አይደለም። ቤተክርስቲያን ኃጢአተኞችን የምትቀበለው ክርስቶስ ኃጢአተኞችን የተቀበለው ንስሐቸውን ነው። እግዚአብሔር ኃጢአተኛውን ነው እንጂ ኃጢአትን አይወድም። ወደ ክርስትና ወደ ኦርቶዶክስ ልትመጣ ነው አይደለም። አሽስፒድ ትራንትና ወደ ቤተክርስቲያን የገባው ክርስትና ሊቀበል አይደለም። ምን ሊሆን የገባው? ሊዳበር፣ ሊዝናና፣ ሊጮፍር፣ ሊዘል ወይ ስርዓቱን አታሳውቁት? እሱን አጠቃላይ አሽስፒድ ማለት የህይወት ዘመን አጠቃላይ የእብደት ጥቅል ፓኬጅ የገዛ ሰው ነው። የህይወት ዘመን አጠቃላይ የእብደት ፓኬጅ ገዝቶ እያበደ ያለ ነው። ሌላ ሰው አብሮ እንዴት ያብዳል? እኛ እንችላለን። አንድ ኦርቶዶክሳዊ ዝም ብሎ በፈለገ ሰዓት ጸጉሩን አንጨብረው ኦርቶዶክሳዊ ልብስ ሳይለብስ ዝም ብሎ ሰቶት ብሎ ቤተ መቅደስ ይቻላል? አይቻልም። ስርዓት አላት ቤተክርስቲያን። አይ ኮሌ ሚሊዮነር ነው ኮሌ ሚሊዮን ተከታይ አለው ለሱ ይቻላል ካላችሁ አንዱ ነገር ነው። ነገር ግን ለኦርቶዶክሳውያን የማይቻል አይሾስፒድ የት ነው ያደረው? ትራንት ታውቃላችሁ? መረጃ አለች የለም? ግን አይቻልም። ለምሳሌ ኦርቶዶክሳዊ ሴት በወር አበባ ጊዜ ቤተ መቅደስ መግባት አትችልም። ከባለቤቷ ከሚስቱ ጋር ተኝቶ ከባላ ጋር ተኝታ ቤተ መቅደስ መግባት አትችልም። ስርዓት አላት ቤተክርስቲያን። ተበልቶ ተጠጥቶ እስከ አፍንጫ እያጋሱ ቤተክርስቲያንም አይገባም። ቤተክርስቲያን ሲገባም የፀጉርም የአለባበስም የሁሉ ነገር የአነጋገርም ስርዓት አለው። ዘው ብሎ ገብቶ ጭፈራን የጀመረ ጭራሽ የሆኑ ሴቶችን ፈረንጆችን ሲያገኝ የክርስቲያኖ የሮናልዶ ደጋፊዎች ናቸው። የሮናልዶ ስል ሱ ላበደ ልጅ አጠቃላይ የእብደት ጥቅል ገዛ ነው አሽስፒድ ማለት። ሌላው አውራ ያብዳል እንዴ? ቅዱስ መስቀል ወጥቶ ቅዱስ በወርቅ የተለበጠው መጽሐፍ ቅዱስ ወጥቶ ጥላ ወጥቶ ካህናት የሚቀበሉት እሱ ማን ስለሆነ? በእስልምና ስትሄድ መስጊድ ውስጥ በቀን 5 ጊዜ ሰዎች ሄደው ይሰግዳሉ። ንጽህናን ታስተካክላለህ?
አለባበስን ተስተካክለ ተሰናድተ ነው የምትገባ መስጊድ ውስጥ። ዝም ብለህ ባገኘ ሰዓት ዝም ብለህ አትገባ። ስርዓት አለ ሰው መስጊድ ውስጥ የሚገባ። አይሾ ስፒድ መጣ። የቅድስት ካቴድራል ቤተክርስቲያን ካህናት መስቀል ይዘው ተቀበሉት። ኢዝ ኖት ማይ ቢዝነስ። ጉዳዬ እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ናት። ፍትህ ሚኒስቴር፣ ኢትዮጵያ ፌዴራል ፖሊስ፣ የሴቶችና ህፃናት ጥበቃ ማዕከል ሚኒስተሮች የት ነው ያላችሁት? እሱን ነው እኔ መጠየቅ የምፈልገው። ምክንያቱም ከ9 ዓመት እስከ 11 ዓመት የምትገመት ታዳጊ መማር በቤተሰቦቿ መጠበቅ ሲገባት ይሄን ለሚያክል ጠብደል ጎረምሳ በቤተ ክርስቲያን ካህናት ተድራለች። አንጀታችሁ እንዴት ችሎ ነው እቺ ልጅ ከዚህ ጋር አቁርባችሁ ለማጋባት የበቃችሁት? እቺ ልጅ አይደለም ለግብረ ስጋ ግንኙነት ማለት ነው ራቅ ብሎ እንኳን ሂዳ ከብት አግዳ ለመምጣት ትሆናለች? አትሆንም እኮ ገና ልጅ ናት። አይሾ ስፒድ መጣ። ብዙ የምናሳየው ነገር አለ ብላችኋል አይደለ? ይሄም ባህላችን ነው ብላችሁ አሳዩት። ኢትዮጵያ ውስጥ ለሴቶች ቦታ እንደሌላት ፍትህ አሳዩት፣ ንገሩት። ለሚሞቱ ህፃናትና ለሚሞቱ ሴቶች እየጠፉ ላሉ ህፃናቶች ከየቤታቸው ከየትምህርት ቤታቸው ለነሱ ሰላማዊ ሰልፍ መውጣት ድምጽ መሆን አቅቷችሁ አንድ ጠረንገሎ መጣ ብላችሁ ግን መስቀል አደባባይ እንዴት እየሆናችሁ እንደሆነ እያየናችሁ ነው። እፈሩ። እፍረታችሁ ሙልጭ አድርጋችሁ የሸጣችሁ ሃይማኖታችሁን ባህላችሁን የማታውቁ በየቤታችሁ ይሄን ነገር ታደርጉታላችሁ። እቺ ልጅ አታሳዝናችሁም? የሃይማኖት አባቶች አንድን የእምነት ተቋም እኮ የእናንተ የእምነት አስከታይ በ9 ዓመቱ ነው ያገባ ህፃን ልጅ እያላችሁ እንዴት ግብግብ እንደምታረጓቸው እኮ እናያለን አይደለም እንዴ? ስለዚህ ለዚህም መልስ ስጡ። የሰው ሃይማኖት ላይ ትኩረት ማድረጋችሁን ትታችሁ የራሳቸው ሃይማኖት ተቋም አስከታዮች ተቋሙን አስቀጣዮች ካህናት ምን እያደረጉ ነው ያሉት? ቤተክርስቲያንን ስሟ በምን አይነት ሁኔታ እንዲነሳና እያጠለሹ ነው ያሉት ብላችሁ ራሳችሁን ፈትሹ። ለዚች ልጅ ግን ፍትህ ይገባታል። ምንም ከረፈደ ቢሆንም ግን በህይወት መቆየት አለባት። የጠራኋችሁ መስሪያ ቤቶች ለልጅቷ ፍትህ ያስፈልጋታል። ለአንዲት ታዳጊ ህፃን ልጅ ለ9 ዓመት አውጋድ አይምሮዬ አልችል ብሎ ነው ባለውበት ኮንዲሽን ሰውን በተመለከተ ቪዲዮ መስራት አልችልም ነበር። ግን አይምሮዬ ላይ እየመጣች ያለችው ልጄ ናት። ልጄ ላይ እንደተደረገ ያክል ነው እየተሰማኝ ያለው። ፕሊስ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ዱ ሳምቲንግ። ለዚች ልጅ የሆነ ፍትህ ያስፈልጋታል። መልካም ጊዜ። ጉንፋን ይዞኛል። ወይ ወዳችኋለሁ። ከዚህ በላይ ባላደክማችሁ በትልቁ አድርጉኝ። በቪዲዮ ነው የምወጣው። ምንም ነገር ስናገር ስለፈልፍ ያላፈርኩ ሰውዬ ይህንን ነገር ለማድረግ ምንም የሚያሸማቅቀኝ ነገር የለም። ይህን ሁሉ ፈጣሪ ስለረዳኝ አመሰግናለሁ። ቪዲዮ ከፍታለሁኝ። ሪከርድ አድርጉትና ቀጣይ ፕሮግራሙን ዋሂድ ቀጥል። አሁን መምህሬ ስለሆንኩ ኡስታዝ ዋሂድ ቴንክ ዩ። እሺ ጥሩ ነው። ብዙ ነገር እንትን ያልከው ማለት ነው። አይ ቲንክ አህመድና ሳላ ማጠቃላይ ይሰሩበታል ማለት ነው ኢንሻአላህ። ግን ያው ሻሃዳ ማለት ብዙ ጥያቄዎች አሉኝ። ካሳመነኝ ነው ጥያቄውን የምቀበለው ስላልከኝ የምር በእነዚህ ቤዚክ በሚባሉ ጥያቄዎች አሁን ሻሃዳ ትይዛለህ ብዬ አልጠበቅኩም ነበር የምር ለመናገር። እኔ እንደው ቢያሰብኩት ሰዓትን በጣም ብዙ ስለሌለብን ምናልባት ሌላ ጊዜ ዛሬ ሳምንትም 2 ሳምንትም ከቻልኩ ደግሞ ወንድሞች ጋር ሪኮመንድ ለማድረግ ወይ ሳላ ጋር ወይ ኢምራን ጋር ወይ ኢብራሂም ጋር ወይ አቡኪ ጋር ወይ አህመድ ጋር ላገናኝ ነበር ያሰብኩት ነበር። ምክንያቱም እኔ ጊዜ የለኝም እና በቀን ሰሞኑን ኢንተንሲቭሊ ገብተህ ከዛ ጥያቄዎችን ተመልሶልህ ራስህ የሚበጀውን ከሚፋጀው የለየ ሰው ነህ። ብዙ ነገር ታውቃለህ ብዬ አምናለሁ እና ግን ዛሬ እንዲሆን ምርጫ ከሆነ እኔ የመከልከል መብት የለኝም ማለት ነው ኢንሻአላህ። እንግዲህ እስልምና ስትቀበል የተጫነ ያስገደደ ወይም ደግሞ የደለለ ሰው አለ? እዚህ የምታውቀው ሰው ማለት እንደዚህ ተጽዕኖ ያደረገብህ ሰው አለ? በእንትን አሉታዊ ተጽዕኖ ማለት ነው አለ? እሱም መጀመሪያ እስቲ ምን አልከኝ? በትንሽ ሰከንድ እስልምና ለመቀበል ስትፈልግ
ከበስተኋላ ያስገደደ አካል አለ ወይ? ያስገደደ ወይም ደግሞ የሆነ ነገር አስገደደኝ? በጭራሽ ያስገደደኝ አካል የለም። ግን ቅድም እንዳልኩ ይሄን ነገር እንድሰማ እንድከታተል አንድ እህት ነች ጥቆማ ያደረገችኝ። ብዙ ወንድሞችና እህቶች ጋር እነጋገራለሁ ስለ እስልምና፣ ራሴ ማነባለሁኝ። የኖርኩትም ደግሞ ከሙስሊም ማህበረሰብ ጋር ነው። አንዳንድ ጥያቄዎችም የጠየቅኩት ስለማላቃቸው ምናምንም ሳይሆን በዛ ላይ ዲቴል ማብራሪያም ማግኘት ስለምፈልግና ቀጣይ ደግሞ በደንብ መማር ማወቅም ስለምፈልግ እኔ መኖር ስኖር ባመንኩበት ነገር ላይ በስርዓት መኖር ነው የምፈልገው። እነዛን ነገሮች እንግዲህ ጥቂት አዲስ እረኛ ከብት ያስተኛ እንደሚባል አለ የኔ ሀገር ሰው ሲተርትና ሳላውቅም እንዳልሳሳት በማላውቀውም ነገር ላይ ደግሞ ሐሳብ ሰጥቼ እናንተንም እንዳላስወቅስ ቀጣይ ስራዬ በደንብ መማር ከራሴ ጋር ህይወቴን ማቆየት ነው የምፈልገው እና በብዙ ደስታ ያለምንም አስገዳጅነት በራሴ ፍላጎት ነው። በቪዲዮም የወጣሁበት ምክንያት ምንድን ነው? ሌላ ሰው እንዳይመስላቸው ስመ ሞክሼ ተድላ የሚባል ብዙ ሰው ስለሚኖር ግሩም የሆነ ምስክርነት ስለሚሆንም ብዬ ነው በቪዲዮም እንደወጣ የሚፈለኩትና ያን እንጂ አስገዳጅ አካል ያስፈራራኝም የደለለኝም በጭራሽ ሊኖርም አይችልም። እንደዛም አይነትም ስብዕና ያለኝ ሰው አይደለሁም። መሞትን ነው የምመርጠው እንደዛ ከመሆን። ኦኬ ጥሩ። ያው በኢስላም ለሶስት ነገር ብሎ የሰለመ ሰው እስልምናው ተቀባይነት የለውም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለጥቅም ብሎ የሰለመ ሰው፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ማለት ነው። ዋናው ነገር እስልምና መቀበል ሳይሆን ከተቀበልክ በኋላ ያለው ነገር ኮንቲኒቲ ጽናት ነው። ኢስቲቃማ የሚባለው ነገር ስቴድ ፋስትነስ የምንለው ነገር እሱ ነው ትልቁ ነገር። ዋናው መማርህ ራስን አፕግሬድ ለማድረግ የምትጥረው ነገር ትልቁ ነገር እሱ ነው ማለት ነው። እና አንድ ሰው መጀመሪያ እርሻ ነገር ስትሰጠው የሰጠውን እርሻ አጠቃላይ ማለት ነው በአንድ ቀን በልቼ ልጨርሰው አትልም። ለረሃብ ውስጥ ለጠየቀ ነገር እንትን እያልክ ቀስ እያልክ ነው እንትን የምትለው። እስልምና ጋር እንደዛ ነው። ዋናው እርሻውን አግኘው። ጠዋት ከእንቅልፍ ስትነሳ የፀሐይ ብርሃንን ሙሉን አይደለም የምታገኘው፣ ለአይንህ የሚመጥንህን ነገር ነው የምታገኘው። ባህርም እንዳለ ውቅያኖስ በሰጥ ሁሉንም ጨልጬ ምንድነው በአንዴ ልጠጣው አትልም። ለሚያስፈልገ ለጥማት ያክል ነው ቀርተ የምትጠጣው። ከዚህ በኋላ እስልምና ጋር ስትመጣ ሰፊ ትምህርት ነው ያለው፣ ሰፊ እውቀት ነው። ሙሉን ልጨርሰው ማለት የምችለው አይደለም። የማናውቃቸው ነገሮች ብዙ ነገሮች አሉ። እኛም እየተማረን ያለ ነው። ስለዚህ ወደፊት መማርህ እንትን ማለት እንግዲህ በህዝብ ፊት ቃል ገብተሃል። እማራለሁ አውቃለሁ ምናምን ብለን እኛ ጋር ደግሞ ደስ ብሎን ማለት ነው ለምነንህ ነው የምናስተምርህ አይደለም ጠይቀህን ይቅርና ማለት ነው። እኛ የምንለው ከሰለሙ በኋላ እባካችሁ ተማሩ፣ ቁርአን ቅሩ፣ ትምህርት ተማሩ፣ ዲናችሁን ወቁ እባካችሁ ብለን ነው የምንለው እና ይሄን ነው እንትን የምንለው። ኢንሻአላህ እሱን አስተካክለን አሬንጅ አስተማሪዎች አድርገን እንድትማር እናደርግሃለን ኢንሻአላህ። እንግዲህ እስልምና መቀበል ከፈለክ እኔ የምለውን ተከትለ ትላለ ማለት ነው። ሻሃዳ ትላለ ማለት ነው። ድምጽ ጠፍቷል። አለሁ እየጠበቅኩ ነው። ኦኬ እኔ የምለውን ተከትለ ትላለ ማለት ነው። ያው ትርጉሙን መጀመሪያ ልንገርህ። ላኢላሃ ኢለላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። መሐመድ ረሱሉላህ ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብሎ ቁርአን በእሳቸው ላይ የወረደው ቁርአን ያላህ ንግግር ነው ያላህ ቃል ነው ብለህ ታምናለህ። እሳቸው ደግሞ ኦንቶሎጂካሊ እንደኔና እንዳንተ ሰው ናቸው። ከሴት የሚለዩት ጾታቸው ወንድ ነው። ሜታፊዚካሊ ከኛ የሚለዩት ነገር ምንድነው? ሜታፊዚካሊ ነው የሚለዩት፣ በማንነት ይለያሉ። እሳቸው ነብይ ናቸው፣ መልእክተኛ ናቸው። እንደገና ደግሞ የነቢያት ቁንጮና መደምደሚያ ናቸው ማለት ነው። ይሄ ነው እንትኑ። ድረሱልን አንላቸውም፣ አንጠራቸውም። ወደ እሳቸው ደዋ እናድርጉ። እሳቸው ፍጡርም ሰውም ስለሆኑ ማለት ነው። ይሄ ነው ያለው ነገር። መልእክተኛ መሆናቸውን ብቻ አንድ ሰው መመስከር አለበት ማለት ነው። እኔ የምለውን ተከትለህ ትላለህ ማለት ነው ኢንሻአላህ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድን አብዱሁ ረሱሉሁ እኔ
ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል ኢስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። አላህ ይቀበልህ። ዱዓ አድርግልን ለኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ሕፃን ልጅ ኃጢአትህ በሙሉ ታጥቦልሃል። አውቀህ በድፍረት ሳታውቅ በስተት የሰራው ኃጢአት በአጠቃላይ ይቅርታ አላህ አድርጎልሃል። ማሻአላህ አልሐምዱሊላህ። ዱዓ አድርግልን። ወንድሞች እንግዲህ ደስታቸውን ይገልጻሉ። እንግዲህ አሁን ከሳላ ልጀምርና ወደ አህመድ እንትን ላለው ሁላችሁም እንድታወሩ